እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። መጀመሪያ ስንፈጠር እግዚአብሔር የሰጠን ገንዘብ ንጹሕ ተፈጥሮ ነው። ያ ገንዘባችን ነው፣ እግዚአብሔር የሰጠን ገንዘብ። እንደምታውቁት የመጀመሪያው ሰው አዳም ነው። እናታችን ደግሞ ሔዋን ናት። ጀማሪ ሰባኪ ስብከት ሲጠፋው ከአዳምና ከሔዋን ሰፈር ሄዶ ይደበቃል ይባላል። እንደሱ ለማለት ፈልጌ አይደለም። እሺ፣ የግድ መነሻዎቻችን እነሱ ስለሆኑ ነው። መጽሐፈ ሲራክ ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ኢያሱ ሲራክ ነው። ሲራክ ማለት ጥበበኛ ማለት ነው። ይህንን ጥበቡን ያገኘው በመከራ ውስጥ ሆኖ ነው። በነገረ ሰሪዎች አማካኝነት በቤተ መንግሥት ባሉ ሰዎች ጥላቻ ታስሮ በሚኖርበት እግዚአብሔር ጥበብ ሥጋዊ ጥበብ መንፈሳዊ ገልጦለት ልቡናውን አስፍቶ አምልቶ በመንፈሳዊም ሕይወታችን እንዴት እንደምንመራ በሥጋዊም ሕይወታችን እንዴት እንደምንመራ የጻፈ ታላቅ ነቢይ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ምስጢረ ሥላሴ ኃላፊያቱን መጻያቱንም ያየ ጥበበኛም ነው፣ ነቢይም ነው፣ ሐዋርያም ነው፣ መምህርም ነው። በብሉይ ኪዳን ዘመን የነበረ በቅዱሳት መጻሕፍት አንድ ብለን ከምንቆጥራቸው ከሰማንያዱ መጻሕፍት ከጥበብ መጻሕፍት አንዱ የሲራክ መጽሐፍ ነው። ሰዎች ልጆቻቸውን ሲያሳድጉ ማስተማር ከሚገባቸው የልጆች ማሳደጊያ መጽሐፍ ተብሎ ከሚጠራው ውስጥ አንዱ መጽሐፈ ሲራክ ነው። ልጅ ስናሳድግ የምናነብላቸው የምናስተምራቸው መጽሐፈ ሲራክ፣ መዝሙረ ዳዊት እና የሰሎሞን የጥበብ መጻሕፍት መጽሐፈ ምሳሌ፣ መጽሐፈ ጥበብ፣ መጽሐፈ መክብብ፣ እነዚህን ለልጆች እያነበቡ እያስተማሩ ማሳደግ ይገባል። ሕፃናት 40 ቀን ከሞላቸው በእናታቸው ማኅፀን 40 ቀን ሲሞላቸው አካል ዘየአክል ይሰራላቸዋል፣ ተስዕሎተ መልክ ይፈጸምላቸዋል። ዓይናቸው፣ ጆሮአቸው፣ እግራቸው፣ ሁለንተናቸው ተሰርቶ የሚያልቀው በ40ኛው ቀን ነው። ሰው ከ40 ቀን በኋላ ይሰማል። ሰው ከ40 ቀን በኋላ ያመልካል፣ ያመሰግናል፣ ፈጣሪውንም ያውቃል። በእናቱ ቀን በእናቱ ማኅፀን የ40 ቀን ጽንስ ከሆነ በኋላ በ40ኛው ቀን ሰው ለድህነትም ለሀብትም ለሊቅነትም ለድንቁርናም ለውርደትም ለክብርም ለሲኦልም ለገነትም የሚሾመው በ40 ቀን ነው። ያ ማለት እግዚአብሔር ሰዎችን በ40 ቀናቸው ለድህነትም ለሀብትም ስልጣን ይሰጣቸዋል ማለት ነው። ይህንን ይዘው ሰዎች የ40 ቀን ዕድሌ ይላል። ታዲያ እንደዚህ ከሆነ እግዚአብሔር ሰውን በ40 ቀኑ በእናቱ ማኅፀን አንተ ድሃውን አንተ ባለጸጋውን ብሎ የሚፈርድበት ከሆነ ሰዎች ድሃ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ለሲኦሉን አንተ ለገነቱን ብሎ የሚፈርድበት ከሆነ ሰዎች ኃጢአተኛ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። አንተ ሊቅ ሁን አንተ ደንቆሮ ሁን ብሎ እግዚአብሔር የሚሾም ከሆነ እግዚአብሔር ሰዎች ደንቆሮ ለመሆናቸው ወይም ሰዎች ንፉግ ለመሆናቸው ወይም አመፀኛ ነፍሰ ገዳይ ለመሆናቸው ተጠያቂው እግዚአብሔር ነው ማለት ነው። እንደዚያ ከሆነ ደግሞ በኃጢአተኞች ሊፈርድባቸው አይገባም። ምክንያቱም እሱ ፈርዶባቸዋልና ምንም ማድረግ ስለማይችሉ ክፉ ይሰራሉና ማለት ነው። ሎቱ ስብሐት። እግዚአብሔር ግን ፍርደ ገምድል አምላክ አይደለም። በማንም ላይ እግዚአብሔር ሳይፈጠር የወሰነለትም ሰው የለም፣ የወሰነበትም ሰው የለም። እግዚአብሔር ለሰው ሁሉ መዳንን የሚሻ አምላክ ነው። ሰዎች ሁሉ እሱን ወደ ማወቅ እንዲደርሱ የሚፈልግ አምላክ እንጂ አንዱን ለሐሳር አንዱን ለክብር አልፈጠረም። እግዚአብሔር የወሰነበት ሰውም የለም። ሰው ሁሉ የየራሱን ሸክም ይሸከማል። ቅዱስ ጳውሎስ ገላትያ ምዕራፍ 6 ላይ እንደተናገረው ወኩሉ ጾሮ ይጸውር፣ ሰው የየራሱን ሸክም ይሸከማል። እግዚአብሔር ግን ሲኦልን አሸክሞ የፈጠረውም የለም፣ አክሊል አቀዳጅቶ የፈጠረው ሰውም የለም። ሁሉም ሰው ለነጻነት ተጠርቷል። ሁሉም የዘራውን ያጭዳል። ሞትም ሕይወትም በገዛ እጃችን የምናጭዳቸው በቀና በገዛ እጃችን የምንበትናቸው ናቸው። እግዚአብሔር ያልዘራውን አያጭድም፣ ያልበተነውን አይሰበስብም።
ያላስተማረንንም አይፈርድም። ባልሰጠን ጸጋም እግዚአብሔር ፈርዶ ሲኦልም ገነትም አያስገባም። ሰው ስለተመረጠ ብቻም አይጸድቅም። ሰው ተፈርዶበትም የተፈጠረ የለም። ሁሉም ሰው ለነጻነት ተፈጥሯል። እግዚአብሔርም ማንም ሰው ይሞት ዘንድ አይፈቅድም። እግዚአብሔር ፈቃዱ የሰው ድነት ነው። ወይፈቅድ ሞቶ ለኃጥእ አላ ይትመየጥ ኀቤየ። የኃጢአተኛውን ሞቱን እኔ አልፈልግም፣ ኃጢአተኛው ተመልሶ በሕይወት ይኖር ዘንድ ነው እንጂ ይላል የሰራዊት ጌታ ቅዱስ እግዚአብሔር። እንዲያ ከሆነ ሰውን በ40 ቀን በ80 ቀን እግዚአብሔር ይሾመዋል ማለት ምን ማለት ነው? ወይም የ40 ቀን ዕድል ማለትስ ምን ማለት ነው? ለመሆኑ በድል ድሃ በድል ሀብታም ይኮናልን? ወይስ በድል ሊቅ በድል ደንቆሮ ይኮናልን? ወይስ ደግሞ ለሮጠ ለሰበሰበ ለፈጠነ ለበለጠ ነውን? ወይስ አንደበቱን ጮሌ ላደረገ ወይም ደግሞ አለሁ አለሁ ላለ ወይም አብዝቶ ለተማረ ወይም በዘመድ ለከበረ ወይም ጉልበት ላለው ወይም ደግሞ ዕውቀቱ ለሰለጠነለት ወይም አንደበቱ ለተከናወነለት ነውን? አይደለም። አኮ ለዘሮጸ ወለዘበደረ ለሮጠ ለቀደመ አይደለም። አሁን ታዲያ እንዴት እንሁን? እግዚአብሔር ሰዎችን መርጦ ካስቀመጠ እናንተ የምትድኑ ናችሁ ብሎ ከመረጠ እኛን ካልመረጥነን ምን ያለፋናል ብለን መጠየቅ እንችላለን። ልፋታችን ከንቱ ነዋ፣ ምክንያቱም የተወሰነልንን ስለምናገኝ ብለን እግዚአብሔርን መሟገት እንችላለን። ደግሞስ ለምን ጹሙ ይለናል? ለምን ጸልዩ ይለናል? ለምን ስገዱ ይለናል? ለምንድን ነው አስቀድሱ የሚለን እግዚአብሔር? ለምንስ ይሰብከናል? ለምንስ ሕግን ይጽፍልናል? ለምን መምህር ይሾምልናል? ለምንስ ካህናትን ሾመልን? ለምን ሲኖዶስን አስቀመጠ? ለምንስ ወጥቶ ወርዶ አስቀመጠ? ወይስ ደግሞ እሱ የድርሻዬን ተወጥቻለሁ ብሎ እንደ ግድ የለሽ መምህር የድርሻዬን ከተወጣው ሰው የራሱ ጉዳይ ለማለት ነውን? እግዚአብሔር እንደ ሰው የድርሻዬን አድርጌያለሁ ብሎ ከተጠያቂነት ለማምለጥ ብቻ ብሎ የሚሰራ አምላክ አይደለም። እግዚአብሔር በርኅራኄ የሚሰራ ነው። በርኅራኄ የሚሰራ ነው። በዚህ ዓለም የሚሰጡ ሰዎች ብዙ ናቸው። ግን ስላገኙ የሚሰጡ ሰዎች አሉ። ለመመስገን የሚሰጡ ሰዎች አሉ። ክብር ፈልገው የሚሰጡ ሰዎች አሉ። ስም ፈልገው የሚሰጡ ሰዎች አሉ። ለመኩራት የሚሰጡ ሰዎችም አሉ። ወይም ደግሞ እንዲሁ የሚሰጡ ሰዎችም አሉ። ርኅራኄ በርኅራኄ የሚሰጥ ግን እግዚአብሔርና እሱን የመሰሉ ቅዱሳን ናቸው። እንዲያ ከሆነ እግዚአብሔር በማንም የማይፈርድ ከሆነ ፍርዱም ትክክል ከሆነ በባሕሪውም አድሎ ከሌለበት እግዚአብሔር በ40ኛው ቀን ይሾማልን ብንል፣ አዎ ይሾማል። እሱ ምንድን ነው? ቅዱስ አትናቴዎስ በቅዳሴው እንዲህ ብሎ ይናገራል። ኦ ዘታወፅኦ ለሕፃን ማቁሄ ብሲ ወትፌኖ ውስተ ከርሰ ብሲት ወትጠበልሎ በሰፋድል ረቂቅ ወትሰይሞ ወበ40 ዕለት ተሰይሞ እመኒ ለነድ ወመኒ ለብኢል እንዘማይ ውእቱ ታረገው በጥበብከ። አቤቱ ሕፃኑን ከእናቱ ከአባቱ አብራክ ከፍለ በእናቱ ወገም በእናቱ ማኅፀን ልከ ውሃውን አርግተ ተስሎተ መልክ ሰጥተህ የምትፈጥረው ሆይ አንተ በ40ኛው ቀን ሰውን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ትሾመዋለህ ይላል መጽሐፍ። ምን ማለት ነው ብትሉኝ፣ እግዚአብሔር በ40 ቀን ማንንም አይሾምም። ታዲያ ምንድን ነው? ሰው ቢሰራ የሚበለጽግበትን ቢሰንፍ የሚደህይበትን እጅ ይሰጠዋል ማለት ነው። ቢሰግድ የሚኮነንበትን ኮርትሞ ቢቀመጥ የሚኮነንበትን ቢሰግድ የሚጸድቅበትን እግር ይሰጠዋል ማለት ነው። ቢሰጥ የሚጸድቅበትን ቢቀማ የሚኮነንበትን እጅ ይሰጠዋል ማለት ነው። ኃላፊነቱ በእጅ ነው። ኃላፊነቱ በአንደበቱ ነው። ቢያመሰግን የሚጸድቅበት ቢራገም የሚኮነንበትን አፍ ይሰጠዋል። ስልጣኑ ግን የእሱ ነው። የሆኑ ሰዎች ወፍን በእጃቸው ጨበጡና አንድ አባትን ሂደው ያችን ወፍ በእጃቸው ይዘው አባ ይቺ ወፍ ሙታለች አለች አሏቸው። ሙታለች ብሏቸው እያት እስኪ ብለው ሊለቋት ነው። አለች ብሏቸው ጨብጠው ሊገሏት ይኸው ሙታለች ሊሉ ነው። ነፍሷም ሞቷም ሕይወቷም በእጃችሁ ነው አሉ። ሞቷም ሕይወቷም በእጃችሁ ነው። ሰው ሞቱም ሕይወቱም በእጁ ነው። በገዛ እጁ ሰው ሲኦልን ይወርሳል። በገዛ አንደበቱ ሰው መንግሥተ ሰማያትን ይወርሳል። ሞት ወሕይወት ውስተ እደ ልሳን እምቃልከ ትጸድቅ እምቃልከ ትትኰነን። ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ይፈረድብሃል። ሞትም ሕይወትም በአንደበት እጅ ነው ይላል ማቴዎስ ምዕራፍ 12 ቁጥር 36 ላይ ሲናገር። ስለዚህ እግዚአብሔር ሰውን ለሲኦልም ለገነትም አልመረጠም። ሰውን ሁሉ እግዚአብሔር የጠራው ለገነት ነው። ያን ጥሪውን ተቀብሎ አቤት ብሎ
ሥራ ሰርቶ ጸንቶ መገኘት ደግሞ የሰው ድርሻ ነው። ስለዚህ እግዚአብሔር በ40ኛው ቀን ይሾማል ማለት ብንሰራ የምናገኝበትን ባንሰራ የምንጎዳበትን አካል በ40 ቀን ስለሚሰጠን ነው። ተምረን የምንጸድቅበትን አንሰማም ብለን የምንኮነንበትን አእምሮ የሚሰጠን ያን ዕለት ስለሆነ ያን ያገኘንበት ቀን የ40 ቀን ዕድል የተባለ ያ ነው እንጂ ለተለዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ የለም። ስለዚህ እግዚአብሔር ሁሉንም ለድህነት የመረጠ አምላክ ነው። ለድህነት መርጧል። ያንን ምርጫ መቀበል የሰው ልጅ ድርሻ ይሆናል ማለት ነው። ስለዚህ መዳናችን በማን እጅ ነው ያላችሁኝ እንደሆነ በገዛ እጃችን የተያዘ ነው። ስለዚህ እግዚአብሔር ሲራክን እንዲህ አድርጎ መርጦ ከመከራ መካከል ጥበብን ገልጦ አሰልጥኖ ምስጢራትን በሙሉ አፍሶለታል። እኛንም በተመረጥንበት ጸንተን እንድንኖር አምላከ ቅዱሳን ይርዳን። እንደዚህ ከሆነ ገንዘብህን በከንቱ አታባክን ማለት ነው። እሱም እንደዚህ ብሏል። ትንቢተ ኢሳይያስ ላይም የሰራዊት ጌታ እግዚአብሔር ሕዝቤ ረሃባቸውን ለማይከላ ጥማቸውን ለማይቆርጥ ነገር ገንዘባቸውን ይበትናሉ ይላል የሰራዊት ጌታ እግዚአብሔር ይላል። ሰለስቱ ምዕት 318ቱ ሊቃውንት በፍትሕ ሥጋዊ ወይም በፍትሐ ነገሥት 41ኛው አንቀጽ ላይ ወይደለው ለክርስቲያናዊ ይዝሩ ንዋዮ፣ ክርስቲያን ገንዘቡን ሁሉ ሊበትን አይገባውም፣ ገንዘቡን በአግባቡ መያዝ አለበት ተብሎ ተነግሯል። እንግዲህ ለገንዘብም አትጨነቁ ተብለናል፣ ገንዘባችሁን አታባክኑም ተብለናል። እነዚህን ሁለት ነገሮች ሰው አስታርቆ መኖር አለበት። ገንዘብ አትውደዱ ያለ መጽሐፍም ትክክል ነው። ገንዘብን በአግባቡ የያዙ መጽሐፍም ትክክል ነው። ሁሉም እንዳያያዙ ነው። እንዲህ ከሆነ የእኛ ገንዘባችን ምንድን ነው የሚለውን ነግሬ ያባከነው ገንዘብ ካለ እሱን በአግባቡ እንድንይዝ እነግራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ያባከነው ገንዘባችሁ ወይስ እግዚአብሔር የሰው ልጅ መጀመሪያ ለሰው ልጆች የሰጣው ገንዘብ ምንድን ነው ልትሉኝ ትችላላችሁ። እግዚአብሔር ለሰው ልጆች መጀመሪያ የሰጣቸው ገንዘብ ንጽሐ ጠባይ ይባላል። ንጽሐ ጠባይ ወይም ንጹሕ ተፈጥሮ ማለት ነው። ንጹሕ ተፈጥሮ እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። መጀመሪያ ስንፈጠር እግዚአብሔር የሰጠን ገንዘብ ንጹሕ ተፈጥሮ ነው። ያ ገንዘባችን ነው፣ እግዚአብሔር የሰጠን ገንዘብ። እንደምታውቁት የመጀመሪያው ሰው አዳም ነው። እናታችን ደግሞ ሔዋን ናት። ጀማሪ ሰባኪ ስብከት ሲጠፋው ከአዳምና ከሔዋን ሰፈር ሄዶ ይደበቃል ይባላል። እንደሱ ለማለት ፈልጌ አይደለም። እሺ፣ የግድ መነሻዎቻችን እነሱ ስለሆኑ ነው። እነሱን መውቀስ ተገቢ አይደለም። ልወቅሳቸውም አላነሳውም። ስለዚህ አዳም ምን ተረሰይናከ ይላል አትናቴዎስ። አዳም እንዲያው ምን አደረግን? ይህ ሁሉ መከራ ያመጣህብን። ሔዋን ምን አደረግችልን? ኧረ እናንተ ገነት ገብታችኋል፣ እናንተን መውቀስ አይገባም። ኦሪትም እናትና አባትህን አክብር ትላለች ብሎ ይናገራል። እነሱ እናደንቃቸዋል። እነሱ ንስሐ ገብተው ድነዋል። እኛ ነን እንጂ ያቃተን። ስለዚህ እግዚአብሔር መጀመሪያ ለሰው ልጅ የሰጠው ተፈጥሮ ንጽሐ ጠባይ ይባላል። አዳም ሰራዊት አልነበረው፣ ሌላ ገንዘብም አልነበረው። ነገር ግን ሰማይና ምድርን እንዲያስተዳድር እግዚአብሔር ሥልጣን ሰጥቶታል። ሰማይ ስላችሁ ከሰማይ በላይ ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው ይላል ቅዱስ ዳዊት። ሰማዩ የእግዚአብሔር ነው፣ ምድርን ለሰው ሰጥቶታል ይላል። ልልናን ጌትነትን ለራሱ ነው፣ አያካፍልም። ስለዚህ ከሰማይ በላይ ያለው ቅዱሳን መላእክትን ጨምሮ እግዚአብሔር ይገዛል። በምድር ያለውን ደግሞ የሰማይ ወፍን፣ የምድር አራዊትን፣ ዕፀውን ወይም እጽዋቱን፣ አዝሪቱን፣ አትክልቱን፣ ምድርን በጠቅላላ ባሕሩን፣ ነፋሱን፣ እነዚህን ሁሉ ደመናውን፣ ፀሐይ፣ ጨረቃ፣ ከዋክብቱን አዳም በእግዚአብሔር ቸርነት እንዲገዛቸው ሥልጣን ሰጥቶታል። አዳም ፀሐይን ለማስተዳደር የሚልከው ሰራዊት አልነበረውም። አዳም የአንበሳን መንጋጋ ለመለጎም ልጓም አልነበረውም። አዳም ጅብን ለመከላከል ሰይፍ አልነበረውም፣ ወይም ደግሞ ጦር አልነበረውም፣ ወይም ዝናር አልታጠቀም፣ ወይም የሰለጠነ ሰራዊት የለውም። ለአዳም ዋሻ አልነበረውም፣ ለአዳም ምሽግ አልነበረውም። አዳም ሰማይና ምድርን ግን ይገዛ ነበር። አዳም ወፍን ይገዛ ነበር። አዳም ክንፍ የለውም፣ ንስርን ግን ይገዛው ነበረ።
አዳም ክንፍ የለውም፣ ርግብን ይገዛት ነበር። የሰማይ ወፎችን ይገዛል። አዳም ምድራዊ ነው፣ ፀሐይ፣ ጨረቃ፣ ከዋክብትን ያስተዳድራል። አዳም አፈር ነው፣ ሰማይን ያስተዳድረዋል። አዳም ትቢያ ነው፣ ደመናውን ይገዛዋል። አዳም ካፈር የተፈጠረ ነው፣ መብረቁን ይገዛል። ይህንን እንዲያስተዳድርበት የተሰጠው ስልጣን ምን ይባላል? ንጽሐ ጠባይ ይባላል። እስኪ ንጽሐ ጠባይ በሉ። ምን አላችሁ? ንጽሐ ጠባይ ወይም ንጹሕ ተፈጥሮ ማለት ነው። ንጹሕ ተፈጥሮ ለምሳሌ ተመልከቱ። ሕፃናት እናት አባታቸውን እንደሚገዙ ታውቃላችሁ? በምንድን ነው የሚገዙት? በምንድን ነው የሚገዙት? በንጽሐ ጠባይ ነው። ሕፃናት እንግዲህ እኛ የምንበልጥ እኛ ነን። ኃያላን ሰዎች የማይደፍሩትን ሰው ልጆቹ ግን ያስጎነብሱታል፣ ያጎብጡታል። ልጆቹ ይገዙታል። እኛ ተንቀጥቅጠን ጫማውን የምንሰማውን ሰውዬ ልጁ አንገቱ ላይ ወጥቶ ሽኮኮ ይጋልበዋል። በንጽሐ ጠባዩ ልጅ ነዋ፣ ተወዳጅ ነው፣ ይወደዳል። ንጽሐ ጠባይ ኃይል ያለው ነው። አዳም አይቆፍርም ነበረ፣ አያርስም፣ አይወጣም፣ አይወርድም ነበረ፣ ባለጸጋ ነበር። ለአዳም አዳም ዘር አይዘራም ነበር። አዳም ከብት አያደልብም ነበር። አዳም ወርቅ አይቆፍርም ነበር። አዳም ብር አይሰራም ነበር። አዳም ፋብሪካ አልነበረው፣ ግን ባለጸጋ ነበር። የአዳም ሀብቱ ቅድስናው ነው። የአዳም ጸጋው ንጹሕ አእምሮው ነው፣ ንጹሕ ተፈጥሮው ነው። በንጹሕ ተፈጥሮ ገነት በሙሉ የእሱ ነበረች። በንጹሕ ተፈጥሮ አራዊት ባሪያዎቹ ነበሩ። በንጹሕ ተፈጥሮ እንስሳት ዘመዶቹ ነበሩ። እጽዋት ዘመዶቹ ነበሩ። ምድር መንበሩ ነበረች ለአዳም። ሰማይ ዘውዱ ነበረች። በምኑ ሲባል በንጽሕናው። በዚያ ንጽሕናው አዳምን እንስሳት አራዊት እንስሳት እኮ ሄደው አዳም ወፍረናል ብላን፣ ሰብተናል አርደህ ብላን ይሉት ነበር። እኔማ እግዚአብሔር ከአንድ ዕፀ በለስ በቀር ምን ነስቶኝ? ሁሉም ሰጥቶኛል። ሂዱ እናንተንስ እግዚአብሔር ይባርካችሁ፣ ርቡ ስቡ ብሎ መርቆ ይሰዳቸዋል። አዳም በገነት ሳለ ቀፎ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። በንጽሐ ጠባዩ ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት ኢየሱስ ክርስቶስ ነው። አብ ሐሊብ፣ ወልድ ሐሊብ፣ ወመንፈስ ቅዱስ ሐሊብ፣ አሐዱ ውእቱ ሐሊብ ዛልወቱ ትውስት እንዲል። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል። ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ርባዬ ጭማሬ፣ በአንድነቱ ምንታዌ በሦስትነቱ ርባዬ የሌለበት። ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባቤ ዛልወቱ ትውስት፣ ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት፣ ንጹሕ ሕግ፣ አንድም ሥላሴን ውደዱ። አንድነታቸው በሦስትነታቸው የማይቀለቀል፣ አንድነታቸው በሦስትነት የማይከፈል፣ ሦስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ወተት የተባለ ክርስቶስ ነው፣ የሚያሳድገን እርሱ ስለሆነ። ወይን የተባለ እሱ ነው። ሰሎሞን እንዲህ ይላል በምሳሌ ላዘነ ሰው ወይን ስጡታል። እውነት ያዘነን ሰው ወይን ብናጠጣው ሐዘኑ ይርቅለታልን? አይርቅለትም። አዎ፣ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ ዕዳው ሲያናውዘው ወይን ብናጠጣው
ትክክለኛ ደስታ የሆነ ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን ዕዳ አለብኝ ይለዋል። አይኖርም፣ ሊለቀው አይችልም። ግን ላዘነ ሰው ወይን ስጡት የተባለ አጋንንት በሐዘን ለጎዱት ሰው ወይነ ትፍሲት የክርስቶስ እንደማቀብሉት ማለት ነው። አንዳንድ ጊዜ ይላል የእኛ ሰፈር ተማሪው ማለት ነው ይላል ምን ትዑቱ ለዘይሰቲ ወይነ ምን ትዑቱ ሕይወቱ ሲራክ እስመ ትፍሲተ ልቦቱ ይላል። ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ትርጉሙ ሌላ ነው። ጌታ እንዲሁ እኮ እናንተ ሲራክ እኮ ነው እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ሕይወት አለው እንዴ? ምን ሕይወት አለው? ወይን የማይጠጣ ሰው ደግሞ ምን ሕይወት አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ሕይወት አለው? ክርስቶስ ፍስሐ ኩሉ ዓለም ነውና ማለት ነው። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ነው። ከመስቀሉ ላይ ተገኘለት። ለአዳም ዘይት ከዕፀ ሕይወት ይፈልቅለታል። ዘይት የተባለ ክርስቶስ ነው። ዘይት ቅብ ነው፣ ዝገትን ያረቃል። ዝገታ ኃጢአታችን ወልውሎ ሰንግሎ ከደሙ በፈሰሰ ደሙ ከጎኑ በፈሰሰ ደም ያነጻል። ከጎኑ በፈሰሰ ማየገቦ አጥምቆ አጽርቶ ልጆቹ ያደረገን እርሱ ስለሆነ እርሱ ምን ይባላል? ዘይት። እንዲህ ይላል መዝሙረ ዳዊት ቅዱስ ዳዊት መዝሙር 22 ላይ ወአጽሐድከ በቅብ ርእሴየ ራሴን በዘይት ቀባ ይላል። ራሴን በዘይት ቀባ ሲል ተመልከቱ። ሰውነቴን በልጅነት አከበርካት። የተቀባ ሰው ውበቱ እንደሚመለስለት ሁሉ እንደሚያምርበት በሥላሴ ስም ተጠምቆ ልጅነት ያለው ሰው ውብ ነው፣ መልካም ነው። በዚህ ዓለም መልካም ሰው ማየት ከፈለጋችሁ እርሱ ክርስቲያን ነው። በዚህ ዓለም ያማረበት ሰው ማየት ከፈለጋችሁ ያ ማለት በክርስቶስ ስም ተጠምቆ ሥራ እየሠራ ያለ ሰው ነው። መልከኞች የሚባሉት ክርስቲያኖች ናቸው። የመልከኛው የውቡ የክርስቶስ ልጆች ናቸውና እርሱ እንዲህ ተብሎ እንደተነገረለት በመጽሐፍ ይሴኒ ላህዩ እሙሉ ደጓለ እምሕያው የእርሱ ውበቱ መልኩ የክርስቶስ እኮ ነው። መዝሙር 44 ላይ የክርስቶስ መልኩ ከሰው ሁሉ መልክ ይበልጣል። ላህዩ ውበቱ ምን ማለት መሰላችሁ? ላህየ ታምራቱ ላህየ ትምህርቱ ብለው ተርጉሞታል አባቶቻችን። የታምራቱ ውበት የትምህርቱ ውበት እንደኔ ትምህርት ደረቅ ትምህርት አይደለም። ልብን የሚያለዝም ያዘኑትን የሚያረጋጋ የተሰበሩትን የሚጠግን የጠፉትን የሚፈልግ ለደከሙት ኃይልን የሚያስጠጥቃቸው ድውያንን የሚፈውስ ሙታንን የሚቀሰቅስ ነው የክርስቶስ ትምህርት። ስለዚህ ምን ይባላል? ላህየ ትምህርቱ ያማረ ነው። አንከሩ ምህሮቶ ሳይሳፉ ወነገረ ቃሉ ወጣዕመ ነገሩ። ሦስት ነገር ነበረው ክርስቶስ ሲያስተምር። ሳይሳፍ የአንደበት ቅልጥፍና፣ ሞገሰ ቃል የቃሉ መፈራት መከበር ግርማ፣ ጣዕመ ነገር የአንደበቱ መጣፈጥ። እየፈጠነ ሰው የሚገርማችሁ ቸኩሎ ሲናገር ግርድፍድፍ ያደርጋል። ቸኩሎ ሲናገር ሲዘገይ ደግሞ ይለዝበታል ነገሩ። ሳይሳፍ ቀልጠፍ 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 ብሎ መናገር አለበት። ሰለስቱ ምዕት በቅዳሴ አይደለም ሃይማኖተ አበው ምዕራፍ 22 ላይ ይላል ለቄሱ ሲናገሩ ቄስ ማለት ይላል ወኩን በሊሃ ልሳን አንደበትህ የተሳለ ይሁን ለብላቢ አትሁን ማለት ነው። አስረግጠህ የምትናገር አስረግጠህ የምታነብ አንደበትህ የተሳለ ይሁን፣ ቀልጣፋ ሁን። ካህን እያለ ያወጋል። የተሳለ ልሳን ይኖርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ምዕት ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት፣ ሰው እንዳታሰናክር። ከፍጥነት ጋር ምን ይኖርህ አለ ደግሞ መደመጥ፣ ጣዕመ ነገር። በነገር ልባብነት ግን አይመጣም። ይሄ በተጥባበ ነገር አይመጣም፣ በቅድስና ክርስቶስ። ስለዚህ ፈጥኖ እየተናገረ ኧረ ቸኰልክብን አያሰኝም፣ ይፈራል። ደግሞ እኛ ይውላችሁ አስፈርተን ስንናገር ይደርቅብናል። ምን ይገርምናል? ምን ይጎልናል? ጣዕመ ነገር።
አለዝበን ስንናገር ደግሞ እናጫውታለን ስንል ደግሞ ይበላሽብናል። እንደው ሰው እየተበላሸው ያለው ዝባዝንኬው ይባላል ደግሞ ማለት ነው። ሞገሰ ቃል ደግሞ ይጎለናል፣ ክብር ይጎለዋል፣ ወርደን እንገኛለን ማለት ነው። ክርስቶስ ግን ሦስቱን ያካትት ነበረ። ላሄ ትምህርት አለው፣ ላሄ ታምራት አለው። አዝኖ ይፈውሳል፣ አዝኖ ያስነሳል፣ አዝኖ ያመሳል ማለት ይመግባል፣ አዝኖ ያስተምራል። የቻለውን ሁሉ አይናገርም፣ ያወቀውን ሁሉ አያስተምርም። አዝኖ ነበር የሚያስተምረው። ለማይነገረው አይነገርም። ሐዋርያት አንድ ቀን ሰብስቦ እንዲህ አላቸው። አንድ ትልቅ ምስጢር ሊነግራቸው ፈልጎ በዚያ ሰዓት ግን ያንን መሸከም የሚችል ጆሮ እንደሌላቸው አየና ወበየ ብዙ ነገር ዘነግረክሙ፣ ብዙም ነግራችሁ ነገር ነበረኝ። ወባይቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም አለ። ጊዜ እያየ ነበር የሚያስተምር። ያወቀው ሁሉ አይሰረግፍም ነበረ። አዛኝ መምህር ነው። ይህን ይዘው ሊቃውንቱ ደግ መምህር፣ ደግ ሐኪም፣ ደግ እረኛ ይሉታል። ደግ አባት ይሉታል። ደግ እረኛ ወደ በግ ወዳለበት ይሄዳል። ክርስቶስም እኛ ወዳለንበት መጣ። ደግ ሐኪም ከቤት ሄዶ ያክማል። ክርስቶስም በቤታችን መጥቶ አዳነን። ደግ መምህር ካሉበት ሄዶ ያስተምራል። ክርስቶስም ወዳለንበት መጥቶ አስተማረን። ደግ ንጉሥ የግዛቱን መጎዳት ወርዶ ያያል ከዙፋኑ። ክርስቶስም ደግ ንጉሥ ነውና ከመንበሩ ከሰማይ መንበሩ መጥቶ እኛን ጉዳታችን አይቶ መልሶ በመንበሩ ላይ አነገሰን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የውበት ምንጭ ስለሆነ ላይ ይባላል። ስለዚህ መስቀል የልጅነት ምንጫችን፣ የጥማት መቁረጫችን፣ የውበታችን ምንጭ፣ ማደጊያችን፣ የምናድግበት ወተት የፈለቀበት፣ ሐዘናችን የሚርቅበት ወይን የፈለቀበት ነውና ዕፀ ሕይወት። አዳም ከዚህ ዕፀ ሕይወት ስር እነዚህ አራት ነገሮች ይፈልቁለት ነበር። ስለምን? በንጽህናው፣ በቅድስናው፣ በንጽሐ ጠባዩ። ያንን ጠባዩን አበላሸው። ገንዘብህን በከንቱ አትበትን ማለቱን ማለት መሰላችሁ? ንጽህናን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁ ንጽህናን በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ፣ ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለው። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሄዶ የአዳምን እግር ይልስ ነበር። ሰውና ጅብ ጠበኛ አልነበሩም። ሰውና ነምር ጠበኛ አልነበሩም። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩም። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩም። ሰላማውያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ? ጅብም አዳምን እበላለሁ ማለት፣ እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት፣ ነምርም በጥፍሬ እዋጋለሁ ማለት። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሶስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ከዚያስ ተመልከቱ፣ አዳም ማንን አጣ? ንጽህናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው። አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። በሞት ራሱን ያጣ ንጽህናውን ሲያጣ ነው። ንጽህና ራስን ያሳጣል። ሶስተኛ ማንን ያሳጣል? ወዳጅን ሁሉ ያሳጣል። የገዛ ሚስቱ ወዳጁና ጠላት ሆነችበት፣ ጠላት። እንኳንስ ከብቶች፣ እንኳንስ ላሞች፣ እንኳንስ አንበሶች፣ እንኳንስ ነምሮች ይቅርና መሬት ራሷ ለአዳም ጠላት ሆና ተነሳችበት። በዚህ ትደነቃላችሁን? የገዛ ሰውነቱ ለአዳም ጠላት ሆነበት። ምን አበቀለበት? እሾህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እግዚአብሔር ምን አለ? ተብከልቱ ብላ በአፈ ገጽከ ለታብቁል ምድር ሶከ ወአሜከላ
በእንቲአከ ምድር በአንተ ምክንያት እሾህ ታብቅል አለ። እሾህ ታብቅል። እጽዋት ከአዳም ስህተት አስቀድሞ እሾህ አልነበረባቸውም። አጋፍ፣ ኩርንችት፣ ግራር የሚባል እሾህ የለም። የአዳም እርግማን ከእጽዋት ላይ እሾህን አበቀለ። በሰሙ በወርቁ የአዳም ሰውነት በሽታ በቀለ፣ ደዌ አበቀለ። ከዚያ በኋላስ ደግሞ ክፉ ሕሊናን አበቀለበት። ፍቶታት፣ እኩያት፣ ኃጣው፣ እርኩሳት ሰለጠኑበት። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የሕሊና ሞት እና የዘላለም ሞት 4 ሞቶችን ይወልዳል። ማን? ኃጢአት። ንጽሕና ደግሞ ከነዚህ ነው። የሥጋ ሕይወት፣ የነፍስ ሕይወት፣ የሕሊና ሕይወት፣ የዘላለም ሕይወት ማን ይሰጣል? ንጽሕና። የሥጋ ሞት መቀሰፍ ነው፣ ያለ ዕድሜ መሞት ነው። አዳም በ935 ዓመቱ 30 ዓመቱ እንዲሞት እግዚአብሔር አልፈቀደም ነበር። ዘላለም እንዲኖር ነበረ ዕድሜው። ዕድሜው የተቆረጠ በንጽሕና ጉድለት ነው። ቅስፈት የሚመጣ በንጽሕና ነው። ንጽሕና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት፣ ኃጢአት ዕድሜን ይቆርጣል። ከዚያ ሥጋው ሞተ፣ ፈረሰ፣ በሰበሰ። የሕሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በሕሊና መውጠት መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣ የት ልሄድ ማሰኘት። አንድ መነኩሴ ጀማሪ መነኩሴ ነው። ገዳም ሂዶ ኃጢአትም ቢያለው ገዳም ገብቶ ኋላ ለአንድ ትልቅ አባት ሂዶ አባቴ ኃጢአትም ቢያለኝ አለው። ይህንን ዓለም ጥለኸው ሂድ አሉት። ዓለምን ትቼ ከገዳም መጣው፣ ከገዳምማ ደግሞ ወደ የት ልሄድ ብሎ መለሰ። እዚያም ገብቶ አልቆምለት ስላለ ማለት ነው። እዚህ ከዓለም ወደ ገዳም ተሄደ፣ ከገዳም ቢፈትን የት ይኬዳል? ስለዚህ ከራስ መሸሽ ነው እንጂ ከቦታ መሸሽ አያዋጣም። መሸሽ የሚባለው ከራስ ጠባይ ነው፣ ከራስ ልማድ ነው። ቦታችን እየለወጥን ብንቀመጥ፣ ብቻችን ከጫካ መሃል አንገታችን አስረን ብንጸልይ፣ ከጠባያችን ካልሸሸን፣ ከቦታ ብንደበቅ፣ ከከተማ ብንወጣ ፍጹም ሰላምን ልናገኛት አንችልም። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽሕናው ሥጋውን ቆረሰበት፣ ሕሊናውን ገደለበት። ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ሰው መንኩሶ አያርፍ፣ ሰው ዲቁና ያዙ አያርፍ። ሰው እኮ እየቀደሰም ማረፍ አቃት። ሰው እየሰበከም አያርፍ። ሰው መንኖም አላርፋል፣ ተሹሞም አላርፋል። ሰው ቤት ሰራ ምንም አላረፈ፣ አገባም አያርፍ። አይኑ ዞር ማለት ሰው አላርፋል። የሚያሳርፍ ንጽሕና እንጂ ሕሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ሕሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ሕሊና ከሚኖራችሁ ምንም የሌላችሁ ንጹሕ ሕሊና ያድርጋችሁ መድኃኒዓለም። ንጹሕ ሕሊና ያለው ሰው ባለጸጋ ነው እያልኳቸው፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለ። እኔ ችግር ዝርዝር ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽሕና ሲጎል የምን ሞት ይመጣል? አንደኛ የሥጋ ሞት በሉ። የምን እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹሕ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ
ዘያደቅቅ ይላል። ተመልከቱ፣ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴ። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ ንጽሕና። እግዚአብሔር የትም ቦታ ንጽሕና አጥተዋል ነው የምላችሁ። ንጹሕ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውን ውጊያ ነው። ግን ቅድስና ይሞላ ሕሊናችን ሙቷል። ያሁን እኮ እንደዚህ ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግሥተ ሰማያትን ማን አይቶት ብለን ነው ይላል። በቃ ምንም መብላት፣ በቃ መተኛት፣ ምንም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚልገራቸው ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪና እንደ ፎቅም እንደ የሞካከረ ሰው የድንጋይ ጥርቅም እኮ ነው። ይሄ እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ሲላል ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት ነው። እኔ ብዙ ሰው እታውሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩም። ትንሽ ሀብት ነካ ካረጋቸው አይማሩም። ብቻ የሚያዙኝን ይንገሩ፣ እሱም ብቻ ይንገሩ። ዝም ብሎ ችግር የለም። ቆይ ሰባችሁ ምንድነው የፈለገው? ምንድነው ዝም ቤተክርስቲያን ስሩ ነው አካውንታችሁ ንገሩ። ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም? ቃለ እግዚአብሔር ጌታ ይዋ እኛ አንተን ቆርቆሮ አይደለም የፈለግነው። እኛ የፈለግነው ሕሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ፣ ምን ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁ። የሚያጸድቃችሁ ንጽሕናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽሕና፣ የእግዚአብሔር የዓይኑ ማረፊያ ንጽሕና። እግዚአብሔር የሚያየው ወደ እሱ ነው። የሕሊና ሞት በአዳም ላይ ሞጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለሙ ሞት ነገሰበት በአዳም። ንጹሕ ስትኖሩሳ አካላችሁ በሙሉ ከኃጢአት ንጹሕ ሲሆንሳ ምን ታገኛላችሁ? ሥጋችሁ ያለ ጊዜው አይሞትም። ሕሊናችሁ ልዑል ነው። ሕሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው፣ ድምስስ ነው የሚለው። ሕሊና ነዋ ዋናው። ሰው እኮ ይህን አደርጋለሁ ከዛሬ በኋላ የሚቀጥል ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። እዚያ ወሬ ሄደ። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው።